ጠቅላይ ሚኒስትር አብይ አህመድ ስለ ጽምዶ ለመጀመሪያ ጊዜ ተናግረዋል። ይህንን ኃይል በኢትዮጵያ እየተፈጸሙ ለሚገኙ ጥቃቶች ተጠያቂ አድርገዋል። እንመለከተዋለን። ከዚህ ውጪ የሰላም ሚኒስቴር ምርጫውን ለማደናቀፍ የተደረገው ሴራ ከሽፏል፣ አሸንፈናል ብሏል። የመግለጫውን ሙሉ ይዘት እንቃኛለን። በትግራይ የድሮን ጥቃት መፈጸሙ እየተሰማ ነው። ይህ መረጃ ምን ያክል እውነት ነው? እንመለስበታለን። እንደዚሁም የ2010ን የሰላም ስምምነት ያፈረሰው የኦብነግ ተገንጣይ ኃይል ከፋኖ ጋር መነጋገሩን ይፋ አድርጓል። በተጨማሪም ኢዜማ የምርጫ ቦርድ ኃላፊዎች ስልጣናቸውን ሲነጠቁ ተመልክተናል ሲል ቅሬታውን አንስቷል። ይህንንም የምንቃኝ ይሆናል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። እነዚህንና ሌሎችም ወቅታዊ ጉዳዮችን በዝርዝር እንቃኛለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ ስለ ጽምዶ ለመጀመሪያ ጊዜ ተናግረዋል። ይህንን ኃይል በኢትዮጵያ እየተፈጸሙ ለሚገኙ ጥቃቶች ተጠያቂ አድርገዋል። ከገዢው ብልጽግና መንግስት ተቃራኒ የሆኑ ኃይሎች ጽምዶ የሚል ጥምረት መመስረታቸው የሚታወስ ነው። ይህ ጥምረት በሱዳን ለሁለት ጊዜ ያክል ተገናኝቶ መምከሩ አይዘነጋም። በግብጽ የሚመራውና የኢትዮጵያን ተቃዋሚዎች እያሰባሰብኩ ነው ስላለው ጥምረት ጠቅላይ ሚኒስትር አብይ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። አብይ ትላንት በጽህፈት ቤታቸው በኩል ባወጡት መግለጫ እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት እየተከናወኑ ናቸው ሲሉ ከሰዋል። ዓላማቸውም በኢትዮጵያ አለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ብለዋል። የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል ሲሉ ነው የወነጀሉት። በተመሳሳይ በኦሮሚያ ክልል ሸኔ ሲሉ የጠሩት በሽብርተኝነት የተፈረጀውን ቡድን ጽንፈኛ ካሉት ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት አሳይቷል ያሉት ጠቅላይ ሚኒስትሩ፣ ሆኖም እንቅስቃሴው በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ማሳካት አልተቻለም ብለዋል። ጠቅላይ ሚኒስትር አብይ በአርሲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የቤተ እምነት ጥቃት ጥልቅ ሐዘን ተሰምቶኛልም ሲሉ ነው በጽህፈት ቤታቸው በኩል ባወጡት መግለጫ ያስታወቁት። የጥቃቱን ፈጻሚ ኦነግ ሸኔ ነው ያሉ ሲሆን በአማራ ክልል ከሚንቀሳቀሱ አማጽያንና ለኢትዮጵያ ጥላቻ አላቸው ከተባሉ የውጭ ኃይሎች ጋር በቅንጅት የተፈጸመ ነውም ሲሉ አክለዋል። በአርሲው ጥቃት የተወነጀሉት የውስጥና የውጭ ኃይሎች ጽምዶ የተሰኘ ቅንጅት እንደፈጠሩም ነው መንግስት የሚገልጸው። በዚሁ ቅንጅት ባለፈው ሰኞ ዕለት የተካሄደውን 7ኛውን ዙር ጠቅላላ ምርጫ ለማኮላሸት ሙከራ የተደረገ ቢሆንም የደህንነት ኃይሉ አምክኖታል ሲል የጠቅላይ ሚኒስትር ጽህፈት ቤት መግለጫ አትቷል። ጥንቅራችን እንደቀጠለ ነው። ሀገሪቱ አጠቃላይ ምርጫዋን ባጠናቀቀች ማግስት በትግራይ የድሮን ጥቃት መፈጸሙ እየተሰማ ነው። ይህ መረጃ ምን ያክል እውነት ነው? ቀጣዩ ዝርዝር መረጃ ምላሽ አለው። ይህ ከምርጫው ማግስት የተፈጸመ ጥቃት ነው ሲሉ በርከት ያሉ የማህበራዊ ሚዲያ ገጾች ዘግበውታል። በትግራይ ክልል ሰሜናዊ ምዕራብ ቀጠና ከኤርትራ ድንበር 6 ኪሎ ሜትር ርቀት ላይ በምትገኘው ገምሃሎ ወይም በሽራሮ አካባቢ ከእኩለ ሌሊት ጀምሮ ነው አስደንጋጭ ሲሉ የገለጹት የድሮን ጥቃት መፈጸሙ የተሰማው። ጥቃቱን ተከትሎ በስፍራው ለረጅም ሰዓታት የዘለቀ ከፍተኛ ፍንዳታና የእሳት ቃጠሎ እንደነበረ የአካባቢው ምንጮች ገለጹ ቢባልም የደረሰውን ሰብአዊና ቁሳዊ ውድመት በተመለከተ ግን እስካሁን በገለልተኛ አካል የተረጋገጠ ይፋዊ መረጃ ማግኘት አልተቻለም። ይህ ድንገተኛ የአየር ድብደባ በምርጫው ማግስት መከሰቱ ከአንድ ሰሞንኛ ትርክት ጋር ተገጣጥሟል። እርሱም ህወሓት ከምርጫው በኋላ እንወረራለን ሲል በክልሉ የሚያካሂደው አፈሳ ነው። ለመንግስት የሚወግኑ ማህበራዊ ሚዲያዎች አካባቢውን የህወሓት ጦር ወይንም አርሚ 13 በስፋት የሚንቀሳቀስበት ቀጠና እንደሆነና ጥቃቱ ያነጣጠረውም በጦር መሳሪያ መጋዘን ላይ እንደነበረ ጠቁመዋል። ግን ይፋዊ መረጃ አልተሰጠበትም። በጥቃቱ ወቅት በስፍራው የትግራይ ኃይሎች ወይም ቲዲኤፍ መኖር አለመኖራቸውን ወይንም የጦር መሳሪያ መጋዘን ስለመኖሩም በገለልተኛ ወገን የተረጋገጠ ምንም አይነት ተጨባጭ ማስረጃ የለም። በአካባቢው ያለውን የመረጃ ፍሰት ውስብስብነትና እውነታውን ለመሸፈን የሚደረጉ የፖለቲካ ፍላጎቶችን ከግምት ውስጥ በማስገባት ጥቃቱም በትክክል ማን ላይ እንዳነጣጠረና ሰለባዎቹ
እነማን እንደሆኑ በውል ለማወቅ ግልጽና ነጻ የሆኑ ተጨማሪ ማረጋገጫዎችን መጠበቅ ግድ እንደሚል እየተገለጸ ይገኛል። ይህ በእንዲህ እንዳለ ጥቃቱን አደረሰ የተባለውም ሰው አልባ ጄት ወይንም ድሮን በገምሃሉ ላይ ድብደባ ካደረሰ በኋላ በአቅራቢያው በሚገኙት አዲ ሀገራይ፣ አዲ ነብሪድ እንዲሁም አዲ ዳዕሮ በተባሉ የትግራይ ስልታዊ መንደሮችና ከተሞች ላይ ተከታታይ የአየር አሰሳና የክትትል በረራ ሲያደርግ እንዳደረ ነው የተነገረው። ይህ በምርጫው ማግስት የተወሰደው የአየር ላይ እርምጃ ነው ቢባልም መረጃው እስካሁን ከገለልተኛ ወገን ማረጋገጥ እንዳልቻለ ነው የታወቀው። የመረጃ ጥንቅራችን እንደቀጠለ ነው። የሰላም ሚኒስቴር በኢትዮጵያ የተካሄደውን 7ኛ ጠቅላላ ምርጫን ለማደናቀፍና የሕዝብን ሰላም ለማደፍረስ ጽንፈኛ ኃይሎችና የውጭ ጠላቶች የከፈቱት ሁለንተናዊ ጥቃት ከሸፈ አለ። ሚኒስቴሩ በሰጠው መግለጫ ሀገራዊ ለውጡን የማይቀበሉ አካላት በመሬት ላይ የሽብር ጥቃቶችን ከመፈጸም ጀምሮ ዘመናዊ ቴክኖሎጂን በመጠቀም የፕሮፓጋንዳና የስነ ልቦና ጦርነት ሲያካሂዱ ቆይተዋል ብሏል። የኢትዮጵያ መንግስት ምርጫውን የህልውናና የዲሞክራሲ ስርዓት ግንባታ ማረጋገጫ አድርጎ በመውሰድ በቅንጅት ሲሰራ ቆይቷል ያለው ሚኒስቴሩ በአንጻሩ የስልጣን ሽግግርን በድምጽ መስጫ ኮሮጁ ሳይሆን በኃይል ለመጠቅለል የሚሹ የውስጥ ቅጥረኛና የኢትዮጵያን እድገት የማይፈልጉ የውጭ ኃይሎች ሂደቱን ለማስቆም ከምርጫው በፊት ወቅትና በኋላ ከፍተኛ ሴራዎችን ሸርበዋል ሲል ይፋ አድርጓል። አፍራሽ ኃይሉ የመንግስትን ህጋዊ ቅቡልነት ለማሳጣትና ኢትዮጵያን ወደ ስርዓት አልበኝነት ለመክተት ህዝቡ የምርጫ ካርድ እንዳይወስድ፣ በፖለቲካ ድጋፍ ሰልፎች ላይ እንዳይገኝና በምርጫው ቀን ድምጽ እንዳይሰጥ ቅስቀሳ ሲያደርጉ እንደነበር ነው የጠቀሰው። ሆኖም የኢትዮጵያ ህዝብ ለጥሪዎቻቸው እውቅና ባለመስጠትና የጽንፈኝነትን አጀንዳ ውድቅ በማድረግ ከፍተኛ ቁጥር ባለው ተሳትፎ የምርጫ ካርድ በመውሰድ በሰልፎች ላይ በነጻነት በመገኘትና በምርጫው ቀን በነቂስ ወጥቶ ድምጽ በመስጠት አፍራሽ ኃይሎቹን አሸንፏል ሲል ሚኒስቴሩ በመግለጫው ጠቅሷል። ይህ ዲሞክራሲ ስኬት ያለ መስዋዕትነት አልመጣም የሚለው የሰላም ሚኒስቴር የጸጥታ ተቋማት ባደረጉት ወቅቱን የጠበቀና የተቀናጀ የአጸፋ እርምጃ የሽብር እቅዶቹ ከሽፈዋልም ሲል አስታውቋል። ሆኖም የህዝቡን አብሮነት ለመስበር የተሞከሩ የሽብር ጥቃቶች ነበሩ ያለው መግለጫው ህዝቡ የከፈለው መስዋዕትነት ጽንፈኝነትን በመቃወም ሀገርን የሚያስቀጥል ህጋዊ መንግስትን ለመመስረት ያለውን ጽኑ ፍላጎት ያሳየበት ነው ሲል አክሏል። የሰላም ስምምነቱን ያፈረሰው የኦብነግ ተገንጣይ ኃይል ከፋኖ ጋር መነጋገሩን ይፋ አድርጓል። የግንባሩ አመራሮችም በሱዳኑ የጽምዶ ስብስብ መታየታቸው አይዘነጋም። የኦጋዴን ነጻ አውጪ ግንባር ኦብነግ በ2010 አስመራ ላይ ከተፈረመው የሰላም ስምምነት በኋላ የሰላም ስምምነት ፈርሞ ሰላማዊ የፖለቲካ ትግል እያደረገ ይገኛል። ሆኖም ከግንባሩ ተነጠልኩ የሚሉት ከጥቂት ዓመታት በፊት የኦብነግ ማዕከላዊ ኮሚቴ ያሰናበታቸው አብዱራህማን ማህዲ ዳግም ወደ ጽንፍ ፖለቲካ ተመልሰዋል ነው የተባለው። ግብጽ በምትመራው ጽምዶ ተሳታፊ ሆነውም በሱዳኑ ምክክር ላይ ከታዩ ፖለቲከኞች መካከል አንዱ እንደነበሩ ተነግሯል። እኚህ ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር ጭምር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። አፍሪካ ኢንተለጀንስ ከሰሞኑ ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ኤርትራ መንግስታት ጫና እየተደረገባቸው መሆኑን ዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነሰ ካሉ ኃይሎች ጋር ጥምረት መፍጠራቸውን አፍሪካ ኢንተለጀንስ የጠየቃቸው የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተለጀንስ እንደ ዘገባው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን ኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል። ወደ ሌላኛው ጉዳያችን አመራን። የምርጫ ቦርድ ኃላፊዎች ስልጣናቸውን ሲነጠቁ ተመልክተናል። ይህ የኢዜማ ቅሬታ ነው። ኢዜማ ሰኞ ዕለት የምርጫውን ሂደቱ ለማስተባበር የተመደቡ የምርጫ ቦርድ አስፈጻሚዎች ሕጋዊ ኃላፊነታቸውን በሌሎች የመንግስት አስተዳደር አካላትና ግለሰቦች ሲነጠቁ ዝምታን መርጠዋል በማለት ከሷል። ፓርቲው ቁጥራቸው ቀላል የማይባል የቦርዱ የምርጫ አስፈጻሚዎች በተግባር የገዢው ፓርቲ ታማኝ ጉዳይ አስፈጻሚዎች ሆነው መገኘታቸውን ገልጿል። መንግስት ለህዝብ አገልግሎት የሚውሉ ንብረቶችን ለገዢው ፓርቲ የፖለቲካ ጥቅም ማዋሉን የሰላም ሰራዊት ተብለው የተደራጁ አካላት፣ የወረዳ ስራ አስፈጻሚ
አስፈጻሚዎችና የመንግስት ሰራተኞች በህግ ባልተፈቀደላቸው የምርጫ ተግባራት መሳተፋቸውን፣ የጸጥታ አካላትና የገዢው ፓርቲ አመራሮች የተቃዋሚ ፓርቲ ታዛቢዎችን ማስፈራራታቸውንና ከጣቢያዎች በኃይል ማስወጣታቸውንም አንጋፋውን ፖለቲከኛ ፕሮፌሰር ብርሃኑ ነጋን በጡረታ ካሰናበተ በኋላ በምርጫ የተሳተፈው ኢዜማ ጠቅሷል። ኢዜማ ትስስር የብልጽግና ቤተሰብ በሚባል ጥርነፋ ገዢውን ፓርቲ የማይመርጡ ዜጎች የማህበራዊ ጥበቃ፣ የትምህርት ቤት ምገባና መሰረታዊ አገልግሎቶችን እንደሚያጡ የማስፈራራት ድርጊቶች እንደተፈጸሙና ካድሬዎች በምርጫ ጣቢያዎች ውስጥ ስንዴን ምረጡ እያሉ መቀስቀሳቸውን ተጨማሪ ጥሰቶች አድርጎ ጠቅሷል። በእስር ላይ የሚገኙት ፖለቲከኞች እነ ክርስቲያን ታደለ ፍትህ አላገኘንም ሲሉ አቤት ብለዋል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው ፍርድ ቤቱ ከዚህ ቀደም ያስተላለፋቸውን ትዕዛዞች ማረሚያ ቤቱ በተግባር እንዲተረጉማቸው ባለማስገደዱ እስካሁን ምንም አይነት ፍትህ አላገኘንም በማለት ቅሬታቸውን ለፌዴራሉ ከፍተኛ ፍርድ ቤት በትላንትናው ዕለት ማቅረባቸው ተሰምቷል። እንደ ጠበቃቸው ገለጻ ከፍተኛው ፍርድ ቤት ለትላንትና ቀጥሮ የነበረውም ተከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለቱ ተከሳሾቹ እየደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ችሎቱ አብራርተዋል። ፍርድ ቤቱ ትዕዛዞቹን እያስከበረ አለመሆኑም ተገቢ እንዳልሆነ ተከሳሾቹ መናገራቸውን ጠበቃው ጠቅሰዋል። ተከሳሾቹ በችሎቱ ላይ ባሰሙት ቅሬታም ማረሚያ ቤቱ ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለው ብይን ቢዘገይ እንኳ ፍርድ ቤቱ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾቹም ቅሬታቸውን አሰምተዋል። ፍርድ ቤቱም በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አረጋግጠዋል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።